ቤተሰቦቼ እንግዲህ ያው ታውቃላችሁ ትናንትና ሩታዬ ወንድ አመታ አብርሃምን ስላስደበደበች እንግዲህ አዳራቸውን ውላቸውን እኝኝኝኝ ሲሉ ማለት ነው። እንደው ምን በሽታ እንደያዘ ሰው ማለት ነው። ሀማም የሚያሮጣቸው ቅዘን የያዛቸው ይመስላሉ። ሩታ እኮ ባሏን አስደበደበች፣ ሩታ እኮ እንደዚህ አረገች፣ ሩታ እኮ አረ እንደው የሩታን ጦስ ልም ይዞቹ ልም ባለ እንዲ ምነው ሩታ ወልዳችሁ ሩታ በርበረን እሺ ጣፋጫው ምንድነው ነገሩ? ምንድነው ያስደበደበችው? ንገሩን እስቲ። ምንድነው ያስመታችሁ? አልተመታም። ውሸታሞች። እኔ አባቢ ስለው እንደ ወንድሜ ተጎቷል፣ ኩላሊቱን ተመቷል እያልኩ ነበረ። ለካ ውሸት ነው፣ ሁሉ ነገር ውሸት ነው። ቤተሰብ እንደው ግን አሳዘነኝ እና ማለት ነው የሆነ ኮሜንት አንብቤ ማለት ነው። ምን መሰላችሁ ኮሜንቱ ማለት ነው ቤተሰብ ሰኛ ሴት ልጁን ልገለው ነው፣ ወንድ እያበጣበጠች ትመጣለች። ወራዳ ደግሞ ይሄ ልጅ አትወልደውም። ዋት ብሎ ላይ ገሬ ሰው እውነትሽን ነው። እያበጣበጠች ነው። ማነሽ አንቺ? ምንድነሽ አንቺ ማለት ነው? ማነ ከካም እንደው ሳትጠራ ያክክሃል። ሄደ በመጀመሪያ ማለት ነው። ሄደሽ ደግሞ ማለት ነው ቤትሽን አጽሪ ማለት ነው። ሩታዬ ጋር ትወዳደሪም። እሺ ደግሞ ልጇን አትወልድም አላለችም። ደፋር እኮ ነሽ። ሴት ሆነ ሴት እንደዚህ የምትሳደቢ ሴት ሆነሽ እንደዚህ አይነት ምኞት የምትመኝ ትንሽ እንኳን አይደብርሽም? ማለት በኋላ በእኔ ይደርስብኛል ብትሉስ ሁላችሁም ኮሜንተሮች ማለት ነው። ምድር እከካም ሁላ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እናንተ እከካም ሁላ ማለት ነው እያያችሁ ማለት ነው። ሰብስክራይብ ላይክ አድርጉ። ወስደም ላይ ገባሁት እና ማለት ነው ቤተሰብ የሆነ ነገር ማለት ነው አይቼ ወይ ደግሞ ሰምቼ ልበላችሁ። ምን መሰላችሁ ማለት ነው እንግዲህ ያው ታውቃላችሁ ይሄን ሰሞን ሩታ ላይ ነው የሚፈርዱት። ሩታ ላይ ነው እንደው እኔ እንጃ አላውቅም፣ ከሰማይ ላይ ወይ ደግሞ ከመሬት ላይ ፍንቅል ብሎ ማለት ነው ሩታ ሳታረግ ራሱ ማለት ነው ሩታ አረገች ብሎ ማለት ነው ፍንቅልቅል ያደርጎታል ማለት ነው። በጣም ነው የምትገርሙኝ ማለት ነው አንዳንድ ሰዎች ማለት ነው። እና ምንድነው የሩታን ጦስ ይዛችሁ ልምበሉ አለቀ። የሩታን ጦስ ይዛችሁ የሩታን በቃ ሁሉ ነገሮች ማለት ነው እልም በሉ እንዴ ይዟችሁ በቀረዘው ማለት ምን አገባኝ እኔ እንዴ። ሩታ ምን አረገች ደግሞ? ወንድ አላበጠበጠችም። ምንድነው የምታካብዱት? እያላላችሁ ነገር የለም እኮ ደግሞ ምንድነው ቤተሰብ የሚባለው? ጠንቋይ ቤት ገብታ ነው ያበጠበጠች ያለ ወይ ጉድ ያንድ ልጅ ማለት ነው። በጣም ገርማኝ ማለት ነው። እውነትሽን ነው። ጠንቋይ ቤት ነው የገባቸው። የታባሻ የተሻለ አያመም ሶሪ አባት አልሳደብም፣ ግን በጣም እንደው ትገርሙኛላችሁ። ሴት ሆናችሁ ሴትን ስትሳደቡ፣ ሴት ሆናችሁ እናትን ስትዘቀዝቁ፣ ወላሂ እኔ እንጃ። በኋላ እናት ትሆናላችሁ። በኋላ አሁን ሩታ እርጉዝ ናት፣ አትወልድም። ልጁን የሆነ በቃ አይደለ እንገላታለን፣ እናስገድላታለን ያላላችሁ ነገር የለም ማለት ነው። ኮሜንት እኔ ወለ ጨጓራ ይለጥን ያለው ማለት ሳደቡ ምናምን አነብም ብዬ ነበር፣ ግን ምን ላርክ የኮሜንት ሱስ አለብኝና በቃ ምን ላርገው ቤተሰብ እንደ ያላሏት ነገር የለም። ልጁን ታስወርደዋል። የአብርሃም አንድ ነገር ከሆነ ልጁን ይገደላል ያላሉት ነገር የለም። በወሰጥላችሁ ማለት ነው። በእውነት እናንተ ራሱ ታዝናላችሁ። እና ትናንትና የተፈጠረው ጥሩ አይደለም። ምን የታወቀ ነው፣ ግን ደግሞ በዛ እጅጉ በዛ። ሩታ እቺ አንድ ሰው እኮ ማለት ነው ይሆናል አይደለ? ጥሩ ኮሜንት ራሱ አላየሁም ታውቃላችሁ። ሩታ እንደ ሩታ ጦስ ልም ብላችሁ ጥፍት ባላችሁ አለቀ እንዴ። ምን ነው አብርሽ እንደሆነ ማለት ነው አባቢ እንደሆነ አብርሽ ምንም አልሆነም። እናቴ ይኸውላችሁ ምን መሰላችሁ የሆነ ነገር ሰምቼ ደግሞ ማለት ነው አብርሽ ውሸታም እንዳትሉኝ ደግሞ እሺ፣ እውነቴን ለምናገራችሁ ሆስፒታል በመግባቱ ገብቷል። ግን ደግሞ ያው ኩላሊቱን አይደለም የተመታው፣ ጭንቅላቱንም አይደለም የተመታው። ምንም ነገር አልተመታም ማለት ነው። ውሸት ነው። ይኸውላችሁ ትኝት ብሎ ነው ሆን ብሎ ማለት ነው መሬት ላይ ዝርር ያለው ማለት ነው። ልንገራቸውና ሆን ብሎ መሬት ላይ ዝርር አለ ማለት ነው። ሩታ ስትመጣ እንድደነግጥ ሩታዬን ለማሰደብ በቃ ይሆናል አይደል? እንደዚህ ያረጋ ፓርት ማለት ነው እሱ ነው ማለት ነው። እና ወንድ አመታ አስደበደበችው፣ ወንድ አመታ አስገደለችው፣ ወንድ አመታ ቤት ወንድ አስገደለችው። እንደው የላላችሁ ያስከተላችሁ ነው ያስገደላችሁ። አዎ አስከተለች ወንድ። አይዋ እንደዛ አማርኛ ሊጠፋብኝ ነው ቤተሰብ። ወይኔ ጉድ እናንተ
እንዴ? እሱ ሴት ሲደራርብ አይደለም ነበር እንዴ? ንገሩኝማ። ሴቶችን ሲደረድር ምሳ ልጋብዝሽ፣ እራት ልጋብዝሽ፣ ቤት ሰርተን እቤት ቁጭ ብላ ሩታዬ እንዴት ነው ያደረገችው? ሆ ለካ የተወጋ ቢረሳ የተወጋ ቢረሳ የወጋ ይረሳ ነው። የተወጋ ቢረሳ የተወጋ ይረሳም። አይዋ እንደዛ ነው። እና ስነ ስርዓታችሁን ያዙ። ወላሂ ሴት ሆናችሁ አትሳደቡ፣ ሴትን ማለት ነው። አብርሽ ቀብራራው ያላችሁ ደግሞ አብርሽ እንደው የኔ ወዋ እንደው እውነታው ታቧል በጣም እንደው እውነት አብርሽ ታቧል። ውድ ቤተሰቦቼ ኧረ እንደው አንዳንድ ቱፋሃና አንዳንድ ብርቱካን አንዳንድ ሙዝ ይዛችሁ እንድትጠይቁት። አዎ እንደው እውነቴን እኮ ነው እህቶቼ። እንደው አብርሽ እንደዚህ ሆኖ ነው ያየችው አላውቅም። እንደው ራሱ ፌንት ነቅሎ አይቼው አላውቅምና እንደው በህግ አምላክ እንደው ድረሱለት። አዎ ጡጦም ይዛችሁለት ሄዱ። እሺ አዎ ሀፋዛም ይዛችሁለት ሄዱ። እንደው ሀማምም ይዛችሁ ግቡ ማለት ነው። እጠቡት እንገላውን አከለ ማውራ እስቲ ሀቅ እናውራ ተባለ። እንደናንተ ጅል አለ? እንደናንተ ሞኝ አለ? ቱ እንዲህ ህዝብ ሁን። ኧረ ህዝቤ እንደው ጨልሏል። እውነቱን ውሸት ይሉታል፣ ውሸቱን እውነት ይሉታል። ቱ ፈጣሪ ወይ ትዕግስት ስጠኝ። እኔ እንደናንተ አይደለሁም አልሐምዱሊላህ። ግን እናንተ እንደው ይሁላችሁ ምን መሰላችሁ ማለት ነው። የሆነ ቢገባልና ማለት ነው እንደው አይ አብርሽ ታሟለካ። አይ እንደው አስደበደበችው፣ ወንድ ቤት አመታ አስደበደበችው፣ በቤቱ አስገደለችው። አቤት እውነትሽን ነው። ታይ እንጂ ሀቂቃ ማለት ነው። በጣም ነው የምትገርሙት ማለት ነው። በጣም ማለት ነው። ሩታዬ ልጇን አቅፋ ልጇን እሽሩሩ ብላ እንደው ቅጥል ድብን ትላላችሁ እንጂ ማለት ነው። ሩታ ትወልዳታለች ልጁን ማለት ነው። ምን ታመጣላችሁ? አንድ ደግሞ የራስ ምታት የሆነ ሴትዮ አለች ማለት ነው። ቤተሰብ ማለት ነው። ሩታ እርጉዝ አይደለችም። ይህ ሁሉ ውሸት ነው። ወር ድረስ ለእርጉዝ አወሩ ያለ ሰምታችሁ ብዬ አስባለሁ ማለት ነው። ምድር ላይ የእናንተ ነገር እንደው ወሬያችሁ አይጠገብ፣ ወሬያችሁ አይነገር ነው ያለ ሰው። በጣም ነው የምትገርሙት፣ በጣም ማለት ነው። እናንተ ሴት ሆናችሁማ ሴት ናት ተሳድቡ። በእውነት በጣም ነው የምታሳፍሩት። በአሁኑ ዘመን ግን ያው እናንተ ራሳችሁ የበሰበሳችሁ ስለሆናችሁ ልጅ መውለድ ስለማትችሉ ያረጃችሁ 40 ዓመት ወይ 50 ዓመት ስለሆናችሁ ሩታዬ ትሰርባላችሁ። ስለበላይታችሁ ነው። ብልጥ ስላላያችሁ ማለት ነው። ገና መቼ ሚዲያውን ቅልጥ ነው የምታደርገው በአንድ እግሯ ማለት ነው። ዛሬ ለእናንተ ቀን ነው ብሏል፣ ግን ነገ ደግሞ ለሩታ ይሆናል። አታስቡሽ እናንተ ቅንቅና ማረጊት፣ እናንተ ሸፋፎች ለምን ላይክ አታረጉም? አዎ ላይክ አርጉ። ለማንኛውም ወዳችኋለሁ። መልካም ቆይታ